በፊንቴክ ኢንቨስትመንት ማጭበርበር የተጠረጠሩ አርቲስቶችና ቲክቶከሮችን ታስታውሷቸዋላችሁ። እነዚህ አርቲስቶችና ቲክቶከሮችን የተመለከተ የፍርድ ቤትን ጉዳይ በቀዳሚነት ለእናንተ የምናደርሰው ዜና ነው። በስራ ላይ ያለው የመኖሪያ ቤት ኪራይ ቁጥጥርና አስተዳደር መመሪያ የሰራችሁትን ቤት ያለ አገልግሎት ማስቀመጥ በህግ እንደሚያስጠይቃችሁ ምን ያህል ታውቃላችሁ? ይሄን ጉዳይ ለእናንተ በዝርዝር የምናሰማችሁ ነው። ትግራይ ክልል የአምባሳደር አሸንዳ ማዕረግን ነጥቋል። ለምን? ዝርዝሩን የምትሰሙት ጉዳይ ነው። አንድ ግለሰብ ሽጉጥ በብርድ ልብስ በመጠቅለልና በሻንጣ በማድረግ ወደ ክልል ይዞ ሊወጣ ሲል በፖሊስ ቁጥጥር ስር ውሏል። በዚሁ አዲስ አበባ እንዴት ነው ይሄ ነገር የተፈጸመው የሚለውን ሰማላችሁ። እንዴት ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ የዩቲዩብ ቻናላችን የእናንተ ደግሞ የመረጃ ቤታችሁ ነው። ከዚህ ቀጥዬ ለጥቂት ደቂቃዎች ከኔ ጋር ቆይታ እንድታደርጉ ጠይቃችኋለሁ። ነገር ግን አብዛኞቻችሁ የኛ ተመልካቾች በሀገር ውስጥም ከሀገር ውጭም ያላችሁ ተመልካቾቻችን አብዛኞቻችሁ እየተመለከታችሁ ያላችሁት ሰብስክራይብ ሳታደርጉ ነው። ሰብስክራይብ በማድረግ ቤተሰቦቻችን ሁኑ እያልኩ ነው ዜናውን የምጀምረው። ናርዶስ አለማየሁ አብራችሁ ቆይታ አደርጋለሁ። በቀጥታ ወደ መረጃዎቹ እንሄዳለን። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ስልጠና ቁጥጥር ባለስልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላል፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ ማዕዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ስልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ስልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የስልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። በፊንቴክ ኢንቨስትመንት ማጭበርበር ተጠርጥረዋል የተባሉ አርቲስቶችና ቲክቶከሮች ላይ አቃቢ ሕግ ላቀረበው ምላሽ ብይን ለመስጠት ምንድነው የሚለውን እንመለከታለን። ቀዳሚ መረጃችን እነዚህን አርቲስቶችና ቲክቶከሮች እንግዲህ ከፊንቴክ የመኪና እናስመጣለን ከሚል ጉዳይ ጋር በተገናኘ ተጠርጥረው በፖሊስ የሚገኙ አሉ። በፊንቴክ ኢንቨስትመንት ሽፋን በተፈጸመ መጠነ ሰፊ የማጭበርበር ወንጀል ተጠርጥራቸዋል ተብለው እንግዲህ በቁጥጥር ስር የዋሉ ታዋቂ አርቲስቶችና ቲክቶከሮች ከአምስተኛ ተከሳሽ በስተቀር ማለት ነው የዋስትና መብታቸው ተከብሮላቸው በውጭ ሆነው ጉዳያቸው እንዲከታተሉ መወሰኑ የሚታወስ ነው። እነዚህ አሁን በውጭ ሆነው የሚከታተሉ አሉ ከመንሱር ጀማል በስተቀር ማለት ነው። ከዚህ በፊት በነበረው ችሎት ተከሳሾቹ በጠበቆቻቸው አማካኝነት በጽሁፍ የክስ መቃወሚያ ቀርበው ነበረ። አንደኛ ተከሳሽ 5 ገጽ፣ ሌሎች ተከሳሾች ደግሞ እያንዳንዳቸው 6 ገጽ የጽሁፍ የክስ መቃወሚያ ቀርበው ነበረ። አቃቤ ሕግ ምላሽ እንዲሰጥበት ፍርድ ቤቱ ተለዋጭ ቀጠሮ መስጠቱ የሚታወስ ነው ለሐምሌ 8 ማለት ነው። በዚሁ መሰረት ታዲያ አቃቤ ሕግ ላቀረበው የክስ መቃወሚያ የ11 ገጽ የጽሁፍ ምላሽ ሰጥቷል። የግራ ቀኙን በጽሁፍ የቀረበ የክስ መቃወሚያና ለመቃወሚያው የተሰጠው ምላሽ የተመለከተው ደግሞ የፌዴራሉ ከፍተኛው ፍርድ ቤት ልደታ ምድብ ችሎት አቃቤ ሕግ ያቀረበውን ምላሽ መርምሮ ብይን ለመስጠት ለፊታችን ሐምሌ 29 ቀን ተለዋጭ ቀጠሮውን መስጠቱን ከተከሳሾቹ ተበቃ እንግዲህ መገናኛ ብዙሃን ሰምተዋል ማለት ነው። ብይኑ ምንድነው የተወሰነው? ምንድነው ፍርድ ቤቱ ያለው የሚለውን ጉዳይ ሐምሌ 29 2018 የፊታችን ማለት ነው የፊታችን የሐምሌ ወር መጨረሻ አካባቢ ላይ ተለዋጭ ቀጠሮ የብይኑን ጉዳይ ለእናንተ ለውድ ቤተሰቦቻችን ተከታትለን የምናቀርብ ነው የሚሆንላችሁ።
የአከራይ ተከራይ ጉዳይ አሁንም እንደቀጠለ ነው። በስራ ላይ ባለው የመኖሪያ ቤት ኪራይ ቁጥጥርና አስተዳደር መመሪያ የሰራችሁትን ቤት ያለ አገልግሎት ማስቀመጥ በሕግ እንደሚያስጠይቃችሁ ታውቃላችሁ። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ያለውን ጉዳይ እንንገራችሁ። መመሪያው በንብረት የመወሰን መብት ላይ ገደብ አይጥልም ወይ የሚል ጥያቄ ተነስቶ ነበረ። አንድ አከራይ ቤቱን አድሶም ይሁን አዲስ ሰርቶ ለ6 ወራት ያህል ሳያከራየው ያስቀመጠው እንደሆነ ወይም ደግሞ ለሌላ ጥቅም ካላዋለው ቤቱ ቢከራይ ሊያስገባ ይችል የነበረውን ገቢ ተሰልቶ የአከራይ ተከራይ ግብር እንዲከፍል ይደረጋል ነው የሚለው። ይህንን ተግባር ከ5 ዓመታት በላይ ከቀጠለበት በሚከፍለው ዓመታዊ ንብረት ግብር ላይ ተጨማሪ 25% እንዲከፍል እንደሚደረግም በመመሪያው ላይ ሰፍሯል። መገናኛ ብዙሃን እንደዘገቡት ለመሆኑ ይሄ አሰራር በንብረት ላይ የመወሰን መብትን አያሳጣም ወይ የሚል ጥያቄ ለሕግ ባለሙያው አቶ ጥጋቡ ጥያቄ ቀርቦ ነበረና ብዙዎች ቤት ለማግኘት በሚቸገሩበት ሀገር ላይ ቤትን ያክል ነገር ሰርቶ እንዲሁ ማስቀመጥ መብት መሆን የለበትም። ከዚህ ይልቅ የቤት ተከራዮችን ቤት የማግኘት መብት ያጣበበ ነው ይላሉ የሕግ ባለሙያው። ይሄኛው የመመሪያው ክፍል በቤቶች ልማትና አስተዳደር ቢሮ በኩል ተለይቶ ጥብቅ ቁጥጥር ሊደረግበት የሚገባው ነው የሚል ሀሳብም አንስተዋል የሕግ ባለሙያው። በጉዳዩ ዙሪያ ግን በመጪው ዓመት ለመስራት ታስቧል ወይ ተብለው የአዲስ አበባ ቤቶች ልማት አስተዳደር ቢሮን ለመጠየቅ ሙከራ ተደርጎ ነበረ። በሌላ በኩል ግን አከራይና ተከራይን ለማስተዳደር የወጣው መመሪያ ስለመጣሱ በማስረጃ አረጋግጦ የሚያቀርብልኝ ካለ ጥብቅ የሆነ ሕጋዊና አስተዳደራዊ እርምጃ ወስዳለሁ ብሏል የአዲስ አበባ ቤቶች ልማት አስተዳደር ቢሮ እንግዲህ ምንም እንኳን የፊታችን የ2019 ዓ.ም የቤት ኪራይ ዋጋ መጨመር ያለበት ምን ያህል ድረስ እንደሆነ በመወሰን የውል ምዝገባና እድሳት ላይ ቢሆንም አንዳንድ አከራዮች ሕጉን እየጣሱት እንደሆነ ጥቆማ እየደረሰኝ ነው ብሏል የአዲስ አበባ ከተማ ይሄው ተቋም ማለት ነው። በተለይ ቤቱን ለራሴ ፈልገዋለሁ ልቀቁልኝ ውጡልኝ የሚሉ አከራዮችም በርክተዋል ያለው ቢሮ የቀደመውን ተከራይ አስወጥተው በራሳቸው ከፍ ያለ ዋጋ በመጨመር በዛ ላይ መንግስት የወሰነውን 11.5% ጭማሪ የሚያደርጉ እንዳሉ መረዳቱንም ይጠቅሳል ቢሮ። በተጨማሪ ግን ከመንግስት ጋር ከሚዋዋሉት በሕግ ከሚታወቀው ውል ሌላ ድርብ ውል በማስፈረም በቃል እጅግ ከፍተኛ ዋጋ ተስማምቶ በሰነድ ላይ ግን ከተማ አስተዳደሩ ባስቀመጠው 11.5 ጣሪያ ብቻ እንዲፈርሙ በማድረግ የሚፈጸሙ የሕግ ጥሰቶችም ዋነኞቹ ናቸው ይላል ቢሮ። እንደዚህ አይነት የጎንዮሽ ውሎች በተለይ አዲስ አበባ ከተማ ውስጥ ያላችሁ ሰዎች እንደዚህ አይነት የጎንዮሽ ውሎች ሁለቱንም ተዋዋዮች በሕግ እንደሚያስጠይቅ መታወቅ አለበት ብሏል የአዲስ አበባ ቤቶች ልማት አስተዳደር ማለት ነው። ኃላፊዋ ወይዘሮ ቅድስት ገብረስላሴ እንደገለጹት ከሆነ እዚህ ጥሰቶች ስለመፈጸማቸው በማስረጃ ከተረጋገጠ ግን በሕግ ለመጠየቅ ዝግጁ ነን ብለዋል። ለመሆኑ የተባለውን መመሪያ ጥሶ የሚገኝ አንድ ሰው ምን አይነት የሕግ ተጠያቂነት ይጠብቀዋል ለሚለው በመመሪያው መሰረት ተከራይን በሕግ ከተቀመጠው ጊዜ ውጪ ማስወጣት፣ ቅድመ ክፍያ መጠየቅ አይቻልም። የውል እድሳቱንም በ30 ቀን ውስጥ መፈጸም እንደሚገባ ሰፍሯል። ይሁንና ውል ሳያድሱ ለ3 ወራት መቆየት የቤቱን የ1 ወር ኪራይ ሲያስቀጣ፣ ውል ሳያድሱ ከ3 ወራት በላይ መዘግየት ደግሞ የ2 ወር የቤት ኪራይን ዋጋ የሚያስቀጣ ጉዳይ ነው ማለት ነው። ይሄ ለአከራዮችም ለተከራዮችም የሚጠቅማችሁ ጉዳይ ነው። ውድ ቤተሰቦቻችን እነዚህን የተወሰኑበትን ቅጣቶች የማይከፍልን ግለሰብ ቢሮ ስልጣን ላለው ፍርድ ቤት ቅጣቱን እስከ ወለዱ ድረስ እንዲከፍል ክስ ሊመሰርት እንደሚችልም መመሪያው ይናገራል። እነዚህንና ሌሎችንም የመመሪያው ድንጋጌዎች ስለመጣሳቸው በማስረጃ ተረጋግጦ በስነ ስርዓት ከቀረበልኝ ወደ ሕጋዊ እርምጃ አስገባለሁ ሲል የአዲስ አበባ ከተማ ቤቶች ልማት ቢሮ ገልጿል ማለት ነው። ትግራይ ክልል ውስጥ የአምባሳደር አሻንዳ ማዕረግ ተነጥቋል። የትግራይ ባህልና ቱሪዝም ቢሮ በሰጠው ይፋዊ መግለጫ በ2017 የአምባሳደር አሸንዳ ውድድር አሸናፊ በመሆን ማዕረጉን ተቀብላ የነበረችው ወይዘሪት ዜማ እምብዛ
ከተሰጣት የግብር ማዕረግ መነሳቷን ነው የሰማነው። ቢሮ ውሳኔውን ያስተላለፈው ይቺ ግለሰብ የተጣለባትን ባህላዊ ኃላፊነት ወደ ጎን ትታ ለህዝቡ ሴትና ክብር የማይመጥኑ ተግባራትን ፈጽማለች በሚል ክስ ነው። እንደ ቢሮ መግለጫ መነሻ ደግሞ ወይዘሪት ዜማን ብዛ ከዚህ ቀደም ለፈጸመቻቸው ተመሳሳይ ጥፋቶች በእድሜዋና በቤተሰባዊ ምክክር ታይቶ ይፋዊ ይቅርታ እንድትጠይቅና እንድትታረም እድል ተሰጥቷት ነበር ተብሏል። ይሁን እንጂ የተሰጣትን እድል ከመጠቀም ይልቅ የአሸንዳ ባህልን የማስተዋወቅ ኃላፊነቷን ወደ ጎን በመተው የአሸንዳ በዓልን አሸንዳ ኢትዮጵያ በሚል መጠሪያ የማስተዋወቅ ስራ መጀመሯንና ይህ ተግባር ደግሞ የህዝቡን ባህላዊ እሴቶች እንደማይወክል ቢሮው በክሱ ላይ አመላክቶባታል። በዚህ ምክንያት የተጣለባትን ትልቅ አደራና ኃላፊነት ስላልተወጣች እንዲሁም ደግሞ ከባህሉ መርሆች ውጪ በመንቀሳቀሷ የተሰጣት የአምባሳደር አሸንዳ ማዕረግ ከሐምሌ 9 ከዛሬ ጀምሮ በይፋ መነጠቁን የትግራይ ባህልና ቱሪዝም ቢሮ ለህዝቡ ይፋ አድርጓል። ውድ ቤተሰቦቻችን አንድ ሽጉጥ በብርድ ልብስ ውስጥ በመጠቅለልና በሻንጣ በማድረግ ወደ ክልል ይዞ ሊወጣ ሲል በአውቶቡስ ተራ መናኸሪያ የተያዘው ግለሰብ ምንድነው የገጠመው? በህገወጥ መንገድ እንግዲህ ሲዘዋወር የነበረ ከሰሞኑን በርካታ ዜናዎችን ለእናንተ ስናደርስ በህገወጥ መንገድ የተከማቹ የጦር መሳሪያዎችን ፖሊስ በቁጥጥር ስር እያዋላቸው ነው የሚገኘው። ይሄም በህገወጥ መንገድ ሲዘዋወር ነው የነበረው። ይሄ ተተኳሽና የጦር መሳሪያ መያዙን ሰምተናል። ህገወጥ የጦር መሳሪያ ዝውውር የሚያሳድረው እንግዲህ አሉታዊ ተጽዕኖን መሰረት ያደረገ ስምሪት በመስጠት በርካታ ስራዎችን እየሰራ መሆኑን ገልጿል። በአዲስ አበባ ክፍለ ከተማ ፖሊስ ዋና መምሪያ የአውቶቡስ ተራ ፖሊስ መምሪያ ከ1200 የክላሽንኮቭ ጥይት እንዲሁም ደግሞ አንድ ኢኮልፒ ሽጉጥ እንዲሁም ከመሰል 8 ጥይትና ከነተጠርጣሪው በቁጥጥር ስር አውዬ ምርመራ እያጣራሁ ነው ብሏል። ተጠርጣሪው አምሳሉ ቢረሰው ይባላል። ይሄ ግለሰብ የተጠቀሱትን ወይም ቀደም ሲል የነገርኳችሁን ተተኳሾችና አንድ ሽጉጥ በብርድ ልብስ በመጠቅለል በሻንጣ በማድረግ ወደ ክልል ይዞት ሊወጣ ሲል ነው በአውቶቡስ ተራ መናኸሪያ የሚገኙ ጫኝ አውራጆች ለፖሊስ ጥቆማ ሰጥተው እንዲያዝ ያደረጉት። ይህንን የገለጸው ራሱ ፖሊስ ነው። ፖሊስ በዚህ ግለሰብ ላይ ሰፋ ያለ ምርመራ የማስፋት ተግባርን እንደሚያከናውን የገለጸው። በነገራችን ላይ የሀገርን ሰላምና ጸጥታም ሊያውኩ የሚችሉ ህገወጥ ድርጊቶችን በመጸየፍ ተሳታፊ ግለሰቦችን ደግሞ እንደዚሁም ለጸጥታ አካላት ጥቆማ በመስጠት ህብረተሰቡ እያደረገ ያለውን ተግባር ደግሞ አጠናክሮ መቀጠል ይገባዋል ብሏል የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ። ተጠርጣሪውን ለፖሊስ አሳልፈው ለሰጡት ለጠቆሙት ግለሰቦች የከተማዋ ፖሊስ ምስጋናውን አቅርቧል። ውድ ቤተሰቦቻችን ከኔ ጋር ስለነበራችሁ ከልብ አድርጌ አመሰግናችኋለሁ። እናከብራችኋለን። ስለምትከታተሉን መርጣችሁ ስለመጣችሁ ከልብ እናመሰግናለን። እኛም ደግሞ ያለ መታከት ያለ መሰልቸት ለእናንተ ዜናዎች እናደርሳለን። የተዛቡ መረጃዎችን አናሰራጭም። ትክክለኛና ታማኒ የተወሰኑትን እንዲሁም ደግሞ እናንተን ይመጥናሉ ያልናቸውን መረጃዎች የምናደርስበት ቻናላችን አሃዱ ኒውስ ኤንድ ፖለቲክስ ነው። አሃዱ ኒውስ ኤንድ ፖለቲክስ ብላችሁ ሰርች በማድረግ በቲክቶክ ገጻችንም ታገኙናላችሁ። አብራችሁ የቆየሁት ናርዶስ አለማየሁ ነበርኩኝ። እንደተለመደው ሰብስክራይብ እንድታደርጉ ጋብዛለሁ። በያላችሁበት ጥሩ ምሽት ይሆንላችሁ።